ማረበት ርዕሳችን እጆቼን እይ የሚል ይሆናል። ዛሬ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ዳግማ ትንሣኤ እየተባለ ይጠራል። ይህ ዳግማ ትንሣኤ የተባለበት ምክንያት ክርስቶስ ለሁለተኛ ጊዜ ለቅዱሳን ሐዋርያት የተገለጠበት ዕለት ስለሆነ ነው። የመጀመሪያው እሁድ መጀመሪያ ለማርያም መቅደላዊት ተገለጠ። በአትክልቱ ቦታ ረቡኒ ብላ ጠራችው። ሂጂ ለደቀ መዛሙርቶቼ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪ ያላት። ሄዳ ለደቀ መዛሙርቱ ነገረች። ለነ ጴጥሮስ ለነ ዮሐንስ ክርስቶስ ታያቸው። የሚገርማችሁ በዛች ቀን ለደቀ መዛሙርቱ ሲታያቸው ቶማስ አልነበረም። ከ12ቱ መካከል አንዱ የነበረው ዲዲሞስ የተባለው ቶማስ ለአገልግሎት ወደ ህንድ አገር ተጉዞ ነበር፣ ህንደኬ እና ይሄ ደቀ መዝሙር ክርስቶስ በተነሳ ጊዜ አላየም። ቅዱሳን ሐዋርያት ያዩትን ነገር ሁሉ ምንም የሚያውቀው ነገር የለምና እነ ጴጥሮስ ነገሩት። ጌታ እኮ ከሞት ተነስቷል፣ ሞትን ድል አድርጓል ሲሉት እኔ የተወጋ ጎኑን የተቸነከሩ እጆቹን ካላየው አላምንም አላቸው ይላል። ይሄን ያለበት ምክንያት ቶማስ ከሰዱቃውያን ወገን ስለነበረ ነው። በአይሁድ የእምነት ሥርዓት ሁለት አይነት ወገኖች አሉ፣ ፈሪሳውያንና ሰዱቃውያን የሚባሉ። ጌታ ደቀ መዛሙርቱን ከፈሪሳውያን ወገንም ከሰዱቃውያንም ወገንም ነው የሰበሰባቸው። ፈሪሳውያን የሚባሉ ትንሣኤ ሙታን እንዳለ ያምናሉ፣ መላእክት እንዳለ ያምናሉ። ይሄ ፕሮቪደንስ ኦፍ ጋድ የሚባለው መለኮታዊ ጥባቆት የሚባለውን ነገር ያምናሉ። መንፈስ የሚባል እንዳለ በምድር ላይ ያምናሉ ፈሪሳውያን። ሰዱቃውያን ግን ኮምፕሌትሊ ከነሱ የተለዩ ናቸው። ትንሣኤ ሙታን የሚባል የለም ነው የሚሉት። ሰው ከሞተ በኋላ እንዴት ይነሳል? አፈር ከሆነ በኋላ መልሶ እንዴት ይቆማል? የሚል አመለካከት አላቸው። ቶማስ ከነዚህ ወገኖች ነው። ሰዱቃውያን መላእክት አሉ ብለው አያምኑም፣ መንፈስ አለ ብለውም አይቀበሉም። እና ፈሪሳውያንና ሰዱቃውያን በአይሁድ ማህበረሰብ መካከል እንዲህ አይነት የእምነት አስተምህሮ አላቸው። ምንም እንኳን በኦሪት ጥላ ስር ቢሆኑም በሙሴ ሕግ ቢመሩም የእምነት አመለካከታቸው ግን የተለያየ ነው። ታዲያ ቶማስ ኢየሱስ ክርስቶስ ተነስቷል ብለው እነ ጴጥሮስ ሲነግሩት እጆቹን ካላየው አላምንም፣ የተቸነከረውን በጦር የተወጋ ጎኑንም ካልዳሰስኩኝ በፍጹም አልቀበላችሁም አላቸው። ታዲያ ጌታ ይሄንን ሐዋርያ ሳያሳምን ለአገልግሎት ቢልከው ውጤታማ ስለማይሆን መጀመሪያ እሱ ራሱ ማመን ስላለበት ሁለተኛ ለሐዋርያት ለመገለጥ ጌታ ወደደ። የሚገርማችሁ መጽሐፍ ቅዱስ እንዲህ ይለናል። ከሳምንት ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ ይላል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 25 ላይ ደጆች ተዘግተው ሳለ ኢየሱስ መጣ። መስኮቶቹ ዝጎች ናቸው፣ በሩም ተቆልፏል። ሁሉም ተዘጋግተው ባለበት ደቀ መዛሙርቱ ፈርተው ነበር አይሁድን። ኢየሱስን እንደሰቀሉ እኛንም ይሰቅሉናል፣ የእርሱ ደቀ መዛሙርት ናቸው ብለው የሆነ ነገር ያደርጉናል ብለው ፈርተው በሮቻቸውን ዘጋግተው ተቀምጠው ነበረ። በሮች ተዘግተው ሳለ ኢየሱስ መካከላቸው መጣ ይላል። የሚገርም ነው። እንዴት ሆኖ ገባ? በር ሳይከፈት መስኮት ሳይገነጠል ሁሉ ነገር ድፍንፍን ባለበት ቤት ውስጥ ኢየሱስ ክርስቶስ በመካከላቸው ተገኘ። ይሄ እንዴት ሊሆን ቻለ? ፍጹም አምላክ ፍጹም ሰው ስለሆነ ኢየሱስ ክርስቶስ ምንም እንኳን እንደኛ ሰው ሆኖ በምድር ላይ ቢመላለስም ፍጹም አምላክ ነውና በተዘጋ ቤት ውስጥ በመካከላቸው ገባ። ልክ
በተዘጋ መቃብር ውስጥ ሞትን ድል አድርጎ እንደተነሳ በተዘጋ በእመቤታችን በሕቱም ድንግልና እንዲሁ እንደተወለደ ሁሉ በተዘጋ ቤት ውስጥ ክርስቶስ ገባ። ከዛ ምንድነው ያላቸው? ሰላም ለእናንተ ይሁን አላቸው ይላል። አሚን። ሰላሙን ያብዛልን ክርስቶስ። የሚገርማችሁ በተዘጋ ነገሮች ድፍንፍን ባሉበት በዛ መሃል ክርስቶስ መገኘት ይችላል። አንዳንድ ሰው አለ ዛሬ ሁሉ ነገር ተዘጋብኝ የሚል፣ የእድል በር ተዘጋብኝ የሚል፣ የትዳር በር ተዘጋብኝ የሚል፣ እድሌ ሁሉ ጠመመብኝ የሚል፣ ነገሮቼ ሁሉ ጨላልመውብኛል የሚል፣ ዙሪያው ገደል የሆነበት ሰው አለ። በዚህ መሃል ግን ክርስቶስ ማዕከላችን መምጣት ይችላል። ክብር ለስሙ ይሁን። ወገኖቼ ተስፋ እንዳትቆርጡ። ሰዎች ቢዘጉባችሁ እሱ ይከፍታል። ሰዎች በፊት ለፊታችሁ እንቅፋት ቢያኖሩ ክርስቶስ እንቅፋቱን ጠርጎ እናንተን ወደ ለመለመ መስክ ማሰማራት ይችላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ልበ አምላክ ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ እግዚአብሔር በተዘጋ ነገራችን ውስጥ መግባት ይችላል። የኔ ነገር ተቆልፏል እንዳትሉ አደራችሁን። የኔ ነገር አበቃለት እንዳትሉ። እግዚአብሔር ክርስቶስ ነገራችንን በአዲስ ምዕራፍ መቀጠል የሱ መለኮታዊ ሥራ ነው። ብዙ ሰዎች አሉ የኔ ነገር ከእንግዲህ እንዴት ነው የሚሆነው የሚሉ፣ ግራ ቀኛቸውን ሲመለከቱ የሚያስጨንቅ ነገር፣ የነሱን አቅም ሲመለከቱ አቅመ ቢስ ሆነው ራሳቸውን ያዩታል። ወገኖቼ መጽሐፍ ቅዱስ እንዲህ ይላል፣ እነሆ በፊት የተከፈተ በር ሰጥቻለሁ፣ ማንም ከቶ ሊዘጋው አይችልም ይላል ራዕይ ዮሐንስ ምዕራፍ 3 ላይ። እስቲ ይህንን ቃል ከኔ ጋር በሉት። እነሆ በሉ በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ክብር ለአምላካችን ይሁን። እስቲ የተከፈተ በር አለኝ በይ እናቴ፣ የተከፈተ በር አለኝ በይ፣ የተከፈተ በር አለኝ በል። ወገኖቼ እንዲህ ብለን እንድናስብ ነው የዛሬው ትምህርት። በቃ የተዘጋ ነገር፣ የጨለመ ነገር፣ ጭጋጋማ የሆነ ነገር በሕይወታችን ዲያብሎስ እያመጣ የሚጋርድብን ከሆነ ይሄ ቃል ትዝታችን ይሁን። ክርስቶስ በተዘጋ ነገራችን ውስጥ እንደሚገባ፣ በዛ ጭጋጋማ በሆነ ነገራችን ውስጥ ብርሃን እንደሚፈነጥቅ፣ አይሆንም በተባለው ነገር ውስጥ ክርስቶስ ኤልሻዳይ የሆነ አምላክ መሆኑን፣ ክንዱን የሚያሳይ መሆኑን የምንረዳበት ታሪክ ነው። በተዘጋ ቤት ውስጥ ደጆች ተዘግተው ሳለ ክርስቶስ ገባ። ቀጥሎም እንዲህ አላቸው፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። ልብ በሉ፣ ካላየው አላምንም ብሎ ነበረ ቶማስ። እጆቹን ካልዳሰስኩ፣ ጎኑ ውስጥ ጣቴን ካላስገባው በፍጹም አላምንም ብሎ ነበር። ጌታዬ ክርስቶስ ማንም ሳይነግረው ቶማስ እኮ ተጠራጥሯል አላሉትም። ቶማስ እኮ ያንተን ትንሣኤ አላመነም ብለው አልነገሩትም። ኢየሱስ ክርስቶስ ሁሉን የሚያውቅ አምላክ ነው። በሁሉ ቦታ የሚገኝ ጌታ ነው። ምንም እንኳን በአጭር ቁመትና በጠባብ ደረት ተወስኖ ጥቂት ቦታዎች ቢታይም በመለኮቱ ግን በዓለም ሙሉ ነው። በሰው ልብ ውስጥ ያለውን ነገር መርምሮ የሚያውቅ ኤልሻዳይ ነው። ስለዚህም ቶማስ በእምነት ያልጸና መሆኑን ስላወቀ እሱን አሳምኖ ነው ወደ ህንድ አገር መላክ የሚፈልገው። እነዛን ጣዖት አምላኪዎች አጥምቆ ማሳመን የሚችለው መጀመሪያ እሱ ራሱ ማመን ስላለበት ና እጆቼን እይ አለው። የተቸነከሩ እጆቹን ዳሰሰ፣ ጎኑንም ነካ። ከዚህ በኋላ ሁለት ቃል የተናገረው ጌታዬ አምላኬም አለ ይላል።
እንደ ሰውነቱ ጌታዬ ያለው፣ እንደ አምላክነቱ አምላኬ ያለው ኢየሱስ ክርስቶስ መለኮትና ትስብእትን ያዋሃደ ፍጹም አምላክ ፍጹም ሰው ስለሆነ ሰው ሆኖ ስላየው ጌታዬ ያለው እሳተ መለኮቱ እንዳሷልና አምላኬ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ነው ኢየሱስ ክርስቶስ የጌቶች ጌታ የአማልክት አምላክ ነው ብላ የምትመሰክረው። ክብር ለስሙ ይሁን። ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል ሮሜ 9:5 ላይ። ብዙ ሰዎች አሉ ኢየሱስ ክርስቶስ ሰው ነው የሚሉ፣ ነቢይ ነው የሚሉ፣ ፍጡር ነው የሚሉ፣ ከአብና ከመንፈስ ቅዱስ ያንሳል የሚሉ። እኛ ግን ቶማስን ተከትለን ጳውሎስ እንደሰበከልን ዮሐንስ እንደነገረን ኢየሱስ ክርስቶስ ፍጹም አምላክ ነው። እንዲህ ተብሎ ተጽፏል፣ እርሱ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ልጆቼ ሆይ ከጣዖት አምልኮ ራሳችሁን ጠብቁ ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ። እርሱ ክርስቶስ እውነተኛ አምላክ፣ አምላክ ዘበጸጋ አይደለም፣ አምላክነትን በስጦታ አላገኘውም። ወይም እንደ ምድራውያን አማልክት የውሸት አምላክ አይደለም። እርሱ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። አሁን እዚህ ላይ እጆቼን እይ ከሚለው ቃል ምንድነው የምንመራው? ለምንድነው እጆቼን እይ ያለው? የጌታን እጅ በማየት ምን የሚገኝ ነገር ስላለ ነው? ሶስት ነገሮችን ተናግሬ ትምህርቴን ጠቀልላለሁ። ኢየሱስ ክርስቶስ ለጊዜው ቶማስ ካልዳሰስኩኝ አላምንም ስላለ ነው እጆቼን እይ ብሎ ችንካሩን ያሳየው። ምስጢሩ ግን ወገኖቼ የጌታን እጅ ዕለት ዕለት ማየት እንዳለብን ሊያስረዳን ነው። የጌታን እጅ በማየት የምናገኛቸው ሶስት ነገሮች አሉ። አንደኛ የኢየሱስ ክርስቶስ እጅ መባረኪያችን ነው። እጁን ዕለት ዕለት የምናይ ከሆነ ሁል ጊዜ የእሱ በረከት በእኛ ላይ ትፈሳለች። የጌታን እጅ የሚያዩ ሰዎች ከጌታ እጅ ፍጹም የሆነ መለኮታዊ በረከት ለነሱ ትተላለፋለች። መጽሐፍ ቅዱስ እንዲህ ይላል፣ እስከ ቢታንያ አወጣቸው እጆቹንም አንስቶ ባረካቸው ይላል። አሚን። ጌታ ሁላችንን ይባርከን። ሉቃስ 24 ቁጥር 50 ላይ እስከ ቢታንያ ተራራ በዋለበት እየዋሉ ባደረበት እያደሩ የእጁን ታምራት የቃሉን ትምህርት ይሰሙ ለነበሩ ደቀ መዛሙርቱን የመጨረሻ መሰናበቻው ቀን ሲደርስ ክርስቶስ እስከ ቢታንያ ተራራ ደቀ መዛሙርቱን ወሰዳቸው። ከጃም እጆቹን አነሳ፣ እጆቹን አዩ። ያ የሰላም እጅ፣ ያ የበረከት እጅ፣ ያ የይቅርታ እጅ፣ ያ ኃጢአትና በደልን ከሰዎች የሚያነጻ እጅ፣ የእግዚአብሔር እጅ። የጌታን እጅ እያዩ እጆቹን አንስቶ ባረካቸው ይላል። ለዚህ ነው ቶማስን እጆቼን እይ አለው። የጌታን እጅ ሲመለከት በረከት ወደሱ ትፈሳለች። የእግዚአብሔር ጸጋና ምሕረት ታገኘዋለች። ሐዋርያት እጆቻቸውን እያነሱ ይባርኩ ነበር ከጌታ ተምረው። ታስታውሱ ከሆነ ሙሴ አማሌቃውያንን ድል ያደርግ ነበረው እጆቹን እየዘረጋ ነበረ ይላል። እስራኤላውያን ከግብፅ አገር ወጥተው ወደ ከነዓን በሚጓዙበት ጊዜ አማሌቃውያን መንገዳቸውን ዘጉባቸው ይላል። እንዳያልፉ ከለከሏቸው። በዚህ ሰዓት አሮንና ሆር የተባሉ ሁለት ሰዎች የሙሴን እጅ ግራና ቀኝ ይዘው ቀን ሙሉ እጆቹን ይዘረጋ ነበር ይላል ሙሴ። እጆቹን ሲዘረጋ አማሌቃውያን ይሸነፋሉ፣ እስራኤላውያን ይመቷቸዋል። ድል እያደረጉ ወደ ከነዓን መሻገር ሆኖላቸዋል። የኢየሱስ ክርስቶስ እጅ ወገኔ አጋንንት ድል የተነሱበት ነው። የኃጢአት ባህር የተከፈለበት ነው። ወደ አማናዊቷ ኢየሩሳሌም ወደ ከነዓን እንድንገባ መንገዳችንን የከፈተልን የእግዚአብሔር አብ አንድያ ልጁ የኢየሱስ ክርስቶስ ክንዱ ነው። ክብር ለስሙ ይሁን። ስለዚህ እጆቼን እይ አለ። የተዘጋውን የሚከፍተውን፣ አጋንንትን የሚያስጨንቀውን፣ ባህር የሚሰነጥቀውን፣
ኢየሩሳሌም የሚያወርሰውን ይሄንን እጄን ተመልከት አለው። ወገኖቼ ተስፋችን የሱ እጅ ነው። የማንንም እጅ አትመልከቱ። የማንንም ግንባር አትለማመጡ። ማየት ካለባችሁ የአምላካችሁ የኢየሱስ ክርስቶስን እጁን እዩ። እሱን ደጅ ጥኑት። እጅህን እመለከታለሁ፣ የእጅህን በረከት ጌታ ሆይ ስጠኝ በሉ። ከቤቱ አትለዩ። ብፁዕ ዘአርአየኮ ወዘተወከፍኮ ወዘአይደርኮ ውስተ ጻዲቀ ጸገብነ እግዚኦን በረከተ ቤትከ ቅዱስ ጽርከ ወመንክር በጽድቅ። አቤቱ ወደ ቤቴ የጠራኸው በአደባባዮችህም ለመቀመጥ ለማደር የመረጥከው ብፁዕ ነው። ከቤትህ በረከትን እንጠግባለንና ይላል። ክብር ለስሙ ይሁን። ከቤትህ በሉ እስቲ ሁላችሁም፣ ከቤትህ በረከትን እንጠግባለን። ክብር ለአምላካችን ይሁን። መዝሙር 64 ቁጥር 6 ላይ የእግዚአብሔር ቤት የበረከት ቤት ነው። የእግዚአብሔር እጅ ያለችበት ቤት የጤና በረከት፣ የሰላም በረከት፣ የሀብት በረከት፣ የፈውስ በረከት፣ እንደው በቃኝ እስከምንል ድረስ የጥበብ በረከት አፍሰን የምንሄድበት ቤት ነው። ወደ ቤቴ የጠራኸው ብፁዕ ነው ነው የሚለው ቅዱስ ዳዊት። ወገኖች እድለኞች ናችሁ። ያስቀደሳችሁ፣ ስጋው ደግሞ የተቀበላችሁ፣ የዘመራችሁ፣ ያመሰገናችሁ፣ ቃሉን ቁጭ ብላችሁ የምትሰሙ፣ ምንም ይሁን ምን በእግዚአብሔር ቤት የተገኛችሁ ሰዎች እናንተ እድለኞች ናችሁ። እኔ አይደለሁም የምለው ቃሉ ነው። ወደ ቤትህ የጠራኸው ብፁዕ ነው፣ ከቤትህ በረከትን እንጠግባለን። ተባርካችሁ ነው የምትሄዱት። ካህኑ እጁን አንስቶ ሲባርክ በእርሱ ላይ አድሮ የሚባርከው የእግዚአብሔር ክንድ ነው። የካህኑን እጅ ስንሳለም ስጋው ደግሞ የፈተተበት በታቦቱ ላይ እጆቹን አድርጎ የጸለየበት እጅ የእግዚአብሔር ጸጋና ኃይል ያለበት እጅ ነው። በሱ ስትባረኩ ወገኖቼ ሰላምን፣ ጤናን፣ ሕይወትን ይዛችሁ ነው የምትሄዱት። ስለዚህ እጆቼን እይ ያለው አደራችሁን ወገኖቼ። እጃቸውን የሰበሰቡባችሁ ሰዎች ካሉ ተስፋ እንዳትቆርጡ። የኔ የምትሏቸው ሰዎች ስትወዷቸው የጠሏችሁ፣ ስትቀርቧቸው የራቋችሁ፣ ስታምኗቸው የከዷችሁ ሰዎች ካሉ አደራችሁን በእነሱ ተስፋ እንዳትቆርጡ። እማይጥል የማይከዳ ፊቱን የማያዞር ከነ ኃጢአትና ከነ ነውራችን ልጆቼ እያለ ዛሬም በእጆቹ አቅፎ የሚደግፈን የድንግል ልጅ ክርስቶስ አለ። ክብር ለስሙ ይሁን። መጽሐፍ ቅዱስ እንዲህ ይላል፣ እጆቹንም ጭኖ ባረካቸው ይላል ኢየሱስ ክርስቶስ። ማርቆስ 10:16 ላይ ሕፃናትን አምጥተው ጌታ ሆይ እነዚህን ሕፃናት ባርክልን አሉት። እንደነዚህ ያሉ ሕፃናት የእግዚአብሔር መንግስት ምሳሌዎች ናቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ አቀፋቸው፣ እጆቹንም ጭኖ ባረካቸው ይላል። ይኸው የጌታ እጅ መባረኪያ ነው። ሕፃናቱንም አዋቂዎቹንም የሚባርክ እጅ ነው የክርስቶስ እጅ። ለዚህ ነው እጆቼን እይ ያለው ለቶማስ። ሁለተኛው እጆቼን እይ አለው። ለምንድን ነው እጆቼን እይ ያለበት ምክንያት ብንል ወገኖቼ የጌታ እጅ መፈወሻ እጅ ነች። በኃጢአት በደዌ በዲያብሎስ ፍላጻ የቆሰለ ሕይወት ያለውን ሰው የሚፈውሰው የኢየሱስ ክርስቶስ እጅ ነው። ኃጢአት ቁስለኛ ታደርጋለች ነፍሳችንን። ዲያብሎስ በብዙ ፍላጻ ይወጋንና ቁስለኞች ያደርገናል። ይሄንን ቁስል የሚፈውሰው የኢየሱስ ክርስቶስ እጅ ብቻ ነው ወገኖቼ። ምናልባት ስጋዊ ቁስል ሐኪም ሊፈውሰው ይችላል። እንቅፋት መጥቶን ወይም ስለት ቆርጦን አንዳች ነገር ብንሆን ፋርማሲ ሄደን ወይም ሐኪም ጋር ሄደን ሕክምና ልናገኝ እንችላለን፣ ልንፈወስ እንችላለን። የነፍሳችንን ቁስል የሚፈውሰን ግን መድኃኔ ዓለም ኢየሱስ ክርስቶስ እውነተኛው ሐኪም የሱ እጅ ብቻ ነች። መጽሐፍ ቅዱስ እንዲህ ይላል፣ እጁንም ዘርግቶ ዳሰሰውና እወዳለው፣ ከእንግዲህ ወዲህ ንጻ አለው፣ እጆቹንም አንስቶ አነጻው፣ ወዲያውም ተፈወሰ ይላል ማቴዎስ 8:3 ላይ። ለምጻም የሆነ ሰው መጣ። ለምጽ የኃጢአት ውጤት ነበረ በኦሪቱ ጊዜ።
ሰው ኃጢአት ከሰራ በደል ከፈጸመ በእግዚአብሔር ፊት እጅግ ክፉ የሆነ ነውር ከሰራ ነፍሱ ትጎሰቁላለች። የነፍሱ ጉስቁልና ወደ ስጋው ይወጣና ስጋው በለምጽ ይነዳል። በዚህ ሰዓት ሰዎች ያገሏቸው ነበር፣ በለምጽ የተመቱ ሰዎችን ታውቃላችሁ። እኛ የአዲስ ኪዳን ሰዎች እድለኞች ነን። ዛሬ ለምጽ የስጋ ደዌ ነው፣ የኃጢአት ውጤት አይደለም። ዛሬ ለምጻም ሰው በመካከላችን ካለ ወይ መንገድ ላይ ብታዩ ይሄ ኃጢአተኛ ነው እንዳትሉ፣ ይሄ የቆዳ በሽታ ነው በአዲስ ኪዳን። በኦሪቱ ዘመን ግን ለምጽ የኃጢአተኛ ሰው ምልክት ነበረ። ክፉ ኃጢአት የሰራ ሰው እግዚአብሔር በአደባባይ ማንነቱን ይገልጠዋል በለምጽ። ታዲያ ክርስቶስ ተራራ ላይ ሲሰብክ ቆይቶ ከተራራው ሲወርድ በለምጽ ሰውነቱ የነደደ ሰው ወደ ጌታ ቀረበ እያለቀሰ፣ ከሰው ተገልያለሁ፣ ሰዎች መጠቋቆሚያ አድርገውኛል፣ እንደ ርኩስ ሰዎች ያዩኛል፣ ሲያዩኝ ፊታቸውን ያዞራሉ፣ ብትወደኝ እባክህ አንጻኝ አለ ይላል። ማን ነው እንደው አንድ በዝሙት የምትታወቅ ሴት እዚች ከተማ ብትኖር እህቴ ብሎ አቅፎ ነይ እስቲ ከኛ ጋር ሁኚ የሚላት ማን አለ? በሌብነቱ በሰካራምነቱ የሚታወቅ ሰው ካለ ማን ነው አቅፎ ደግፎ አብሮት የሚቆም? ክርስቶስ ግን ኃጢአተኛ መሆኑን ሰዎች የገፉት መሆኑን እያወቀ ያንን ሰው አቀፈውና በእጆቹ ዳሰሰው ይላል። የጌታ እጅ ይቺ መዳፍ ፈውስ የምትገኝባት እጅ ነችና ከለምጹ አነጻው ይላል። ከሰው እኩል አቆመው። ክብር ለአምላካችን ይሁን። አንድ ነገር አስተውሉ ወገኖቼ፣ ጌታ መቼም አይጸየፈንም። ነፍሴ አትጸየፋችሁም ይላል ጌታ። ኃጢአተኛ ብንሆን፣ ዘማዊ ብንሆን፣ ሰካራም ብንሆን፣ ሌባ ብንሆን፣ ዘረኛ ብንሆን፣ በብዙ የኃጢአትና የበደል አረንቋ ውስጥ የወደቅን ሰዎች ብንሆን ኢየሱስ ክርስቶስ የትናንት ማንነታችንን እያየ የሚፈርድ የሚኮንን የሚያሳድድ አምላክ አይደለም። የዛሬ መመለሳችንን ተመልክቶ በክንዶቹ የሚያቅፍ ጌታ ነው። ክብር ለስሙ ይሁን። ማርያም መቅደላዊትን ያጸደቀ ጌታ ባንተ አይጨክንም። ዘመኗን ሙሉ በዝሙት የኖረችውን ሴት ከቅዱሳት አንስት የደመረ ጌታ አንቺ ኃጢአተኛ ብሎ በአንቺ ላይ ፊቱን አያጠማዝዝም። በቀኙ የተሰቀለው ወንበዴ ሽፍታ ወንበዴ ነበር። እሱን ለገነት ያበቃ ጌታ እመኑኝ ወገኖቼ በእኛ ላይ ፊቱን አይጠመዝዝም። ፍቅር የሆነ አምላክ ነው የምናመልከው። አንዳንድ ሰዎች አሉ እግዚአብሔር እኔን ይቅር ይለኛል ወይ ብለው የሚጠራጠሩ። ይምረኝ ይሆን፣ ይራራልኝ ይሆን፣ ያዝንልኝ ይሆን? አዎ ያዝንልሃል በሏቸው። የሟቹን ሞት አልፈቅድም ይላል እግዚአብሔር። ተመለሱና በሕይወት ኑሩ ይላል እግዚአብሔር። ብዙ ሰዎች አሉ ተስፋ ቀርጦ ቤታቸው የተቀመጡ። ብዙ ሰዎች አሉ ወገኖቼ ቤተ ክርስቲያን ውስጥ መግባት እንደ ነውር ቆጥረው ከደጅ ተሳልመው ከአስፋልት ማዶ አማትበው የሚሄዱ ብዙ ሰዎች አሉ ወገኖቼ። እነዚህ ሰዎች ጓደኞች፣ ጎረቤት፣ ዘመድ ካሏችሁ ጥሯቸው። እግዚአብሔር ይወድሃል በሏቸው። እግዚአብሔር ይወድሻል በያት። እናንተ ደካሞች ያለ ጌታ ሸክማችሁ የከበደ ወደ እኔ ኑ እኔም ማሳርፋችኋለሁ ያለ ጌታ ዛሬም ለቃሉ ታማኝ ነው። ሸክማችንን ሊያቀል፣ ድካማችንን ሊያግዝ፣ እንባችንን ሊያብስ፣ ነውራችንን ሊያጠራ ክርስቶስ ኢየሱስ ክርስቶስ ዛሬም የታመነ አምላክና አባት ነው። ክብር ለስሙ ይሁን። ማንንም አይጸየፍም። ለማንም ጀርባውን አይሰጥም። ማን ነው በራሱ ጽድቅ በእግዚአብሔር ፊት ሊቆም የሚችል? እስቲ ንገሩኝ። እኔ በራሴ ጻድቅ ነኝ ብሎ በአምላኩ ፊት በኮንፊደንስ ሊቆም የሚችል ማን ነው? የምንቆመው ከልጁ ደም የተነሳ ነው። አንተ በእግዚአብሔር ፊት ብርታት የሆነን ጉልበት የሆነን ድፍረት ያገኘ ነው። በቀራንዮ ኮረብታ ላይ ስለኛ ራሱን ቤዛ አድርጎ በሰጠው በክርስቶስ ኢየሱስ ደም ከርሱ የተነሳ ነው በእግዚአብሔር ፊት መቆም የሆነልን። አባ አባት ብለን የልጅነት መንፈስ ተሰጥቶን እግዚአብሔርን አባት ብለን መጥራት የቻልነው በክርስቶስ ኢየሱስ በኩል ነው። ስለዚህ ወገኖቼ ለሌሎች ወገኖችም ነገሯቸው። የጌታ እጅ የነሱንም ሰውነት ለመዳሰስ ትፈልጋለች።
ከለምጻቸው ሊያነጻቸው ከቁስላቸው ሊፈውሳቸው የሚፈልጋቸው ብዙ ሰዎች አሉ። ዛሬም ነፍሳቸው በለምጽ የነደደች ዛሬ ነፍሳቸው የቆሰለች ብዙ ሰዎች አሉ። መጽሐፍ ቅዱስ እንዲህ ይላል ወገኖቼ፣ እነሆ ከደዌና ከስቃይ ከክፎች መናፍስትንም ብዙዎችን ፈወሰ ይላል በሉቃስ ወንጌል ምዕራፍ 7 ቁጥር 21 ላይ ከደዌና ከስቃይ ከክፎች መናፍስትም ብዙዎችን ፈወሰ ክርስቶስ። ይሄ እጅ ዛሬም አለ ነው ትርጉሙ። ይሄ ፈዋሽ ጌታ ዛሬም ለመፈወስ ፈቃደኛ ነው። ፈዋሽህ እኔ እግዚአብሔር ነኝ ይላል ኦሪት ዘጸአት ምዕራፍ 26 ቁጥር 25 ላይ ፈዋሽህ እግዚአብሔር እኔ ነኝ። ያ እጅ ቶማስን ተመልከት የተባለ እጅ የሚፈውስ እጅ ነው። ዛሬም በብዙ በሽታ የተያዙትን በሚያስጨንቅ ደዌ የተያዙትን በነፍሳቸው ቁስል ያለባቸውንም ሰዎች የሚፈውስ እጅ ነው። አሜን። እቺ እጅ እኔንም እናንተንም ታገኘን ወገኖቼ። የመጨረሻው እጆቼን እይ ያለበት ምክንያት ለምንድን ነው ካለን ወገኖቼ፣ የጌታ እጅ እምትጠብቀን መጠበቂያችን ስለሆነች ነው። የጌታ እጅ ፍጥረቱን ሁሉ ሲጠብቅ ውሎ ያድራል። የክርስቶስን እጅ የሚያዩ ሰዎች፣ የክርስቶስን ክንድ የሚመለከቱ ሰዎች በአስተማማኝ ጥላ ስር ያሉ ሰዎች ናቸው። እግዚአብሔርን ተስፋ የሚያደርጉ ያንተ ክንድ ይጠብቀኝ የሚሉ ያንተ እጅ ከኔ ጋር ትሁን የሚሉ ሰዎች ወገኖቼ በሚያስተማምን ጥበቃ ውስጥ ነው ያሉት። አጋንንት ድል አይነሷቸውም። ክፉ ሰዎች አያሸንፏቸውም። በእነርሱ ላይ ከሚወረወር የጠላት ፍላጻ የጌታ እጅ እየቀደመች ትጋርዳቸዋለች። የእግዚአብሔር ስም የጸና ግንብ ነው ተብሎ ተጽፏል። የእግዚአብሔር ክንዱ የእግዚአብሔር ኃይሉ የጸና ግንብ ነው። የጠላትን ጦር የሚያጣምም የጠላትን ፍላጻ የሚያከሽፍ ዲያብሎስ በእኛ ላይ የሚወነጭፋቸውን የሞት ጦሮች በሙሉ የሚያጠፋ ክንድ ነው። መጽሐፍ ቅዱስ እንዲህ ይላል ወገኖቼ፣ የሚያድናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 3 ላይ የሚጠብቃችሁ የጌታ እጅ የታመነ ነው። እየተጠበቅን ያለ ነው በክርስቶስ እጅ ነው ወገኖቼ። ዛሬ የደረስነው በእኛ ጉልበት አይደለም፣ እርሱ ጉልበት ሆኖን ነው። ትናንትናን የተሻገርነው በእኛ ጥበብ አይደለም፣ አሻጋሪው ጌታ ከኛ ጋር ስለነበረ ነው። ክብር ለስሙ ይሁን። ብዙ ማዕበል አልፈናል በሕይወታችን። ከሞት ሸለቆ ነጥቆ አውጥቶናል የጌታ እጅ። ከሞት መንጋጋ ፈልቅቆ አላቆናል የጌታ እጅ። ዲያብሎስ ብዙ ጊዜ ፈልጎናል እኛን። አጋንንት ብዙ ጊዜ በዙሪያችን አግዝተዋል። የጌታ እጅ ግን ጥላ ሆና ጠብቀናለች። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ ነው የተነገረው ዲያብሎስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ከዲያብሎስ ክንድ ከዚህ ከአመፀኛው መንጋጋ እያላቀቀ እስከ ዛሬ የጠበቀን የአምላካችን የኢየሱስ ክርስቶስ ክንድ ነው። ክብር ለስሙ ይሁን። ስለዚህ እጆቼን እይ አለው ለቶማስ። በዚህ አንጻር እንግዲህ እኛን እያስተማረን ያለው ወገኖቼ ሁል ጊዜ የጌታን እጅ እንመልከት። መባረክ የፈለገ ሰው የጌታን እጅ ይመልከት። መፈወስ የሚፈልግ ሰው የጌታን እጅ ይመልከት። ከዲያብሎስ ጥቃት ከሰዎች ክፉ ሴራ መጠበቅ የሚፈልግ ሰው የማን እጅ ይመልከት? የጌታን እጅ ይመልከት። እጆቼን ተመልከት ነው። ስለዚህ በጌታ እጅ ተጠብቀን ከክፉ የጠላት ፍላጻ ተርፈን የእግዚአብሔርን መንግስት እንድንወርስ የእግዚአብሔር ቸርነት የድንግል አማላጅነት እኔንም እናንተንም ይርዳን። ወስብሐት ለእግዚአብሔር።